ነው አይኔ ምንም የምናገረው ነገር የለም። እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ። ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ ነው። ኡስታዝ አዋይደር እና ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር ምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበር። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል፣ ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው፣ እየሳበኝ ነው። እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ አንተስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል በማኑስክሪፕት ዲፈረንስ አለው፣ ብሮክን ቼን አለው፣ የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካነስ፣ አሌክሳንደርስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰቤ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ እኮ አላህ በቁርአን ውስጥ ተናግሮ አያውቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው።